አሁን የምነግራችሁን እያንዳንዱን ሰከንድ በገዛ ህይወታችሁ መነጽር ቆም ብላችሁ ፈትሹት። በትናንትናው ዕለት፣ ባለፈው ሳምንት ወይም በማንኛውም ወሳኝ የህይወታችሁ ምዕራፍ ላይ ትልልቅ ሰዎች በተቀመጡበት መድረክ፣ በስራ ቦታ ስብሰባ ላይ ወይም እጅግ ማራኪ በሆነ ማህበራዊ ስብስብ መካከል ስትገኙ ምን ተሰማችሁ? በውስጣችሁ እጅግ አስደናቂና ድንቅ የሆኑ ሐሳቦች እያሉ ነገር ግን ተራችሁ ደርሶ እንድትናገሩ ስትጠየቁ ድንገት ልባችሁ በፍርሃት ሲመታ፣ ጉሮሮአችሁ ሲደርቅ፣ እጆቻችሁ መንቀጥቀጥ ሲጀምሩና የተዘጋጃችሁት ቃል በሙሉ ከአእምሮአችሁ ጠፍቶ እንደ ሕፃን ልጅ ስትንተባተቡ ምን ያህል ውርደት ተሰማችሁ? ይህንን የመንቀጥቀጥ ስሜት ለመሸፈን ስትሉ ብቻ ሳታምኑበት የሌሎችን ሐሳብ በጭንቅላት መነቅነቅ እየደገፋችሁ ዝምታን መርጣችሁና የገዛ ድምጻችሁን አፍናችሁ ስትቀመጡ በገዛ ራሳችሁ ላይ ምን ያህል ንቀት እንደተሰማችሁ ሁላችሁም የምታውቁት ሐቅ ነው። ይህ አደገኛ ክስተት የአጋጣሚ ነገር አይደለም። ማህበረሰቡ ካስተማራችሁ ሰው ፊት ማፈር መልካም ትህትና ነው የሚለው የሰነፎች ውሸት እናንተን በአደባባይ የሰዎች መረገጫ፣ ሐሳባችሁም ቦታ የሚነፈገውና ሁልጊዜም ማንም የማይሰማችሁ ተራ ሰው እንድትሆኑ እያደረጋችሁ መሆኑን አልተረዳችሁም። በሃርቫርድ ዩኒቨርሲቲ የማህበራዊ ኮግኒቲቭ ኒውሮሳይንስ ላቦራቶሪዎች ውስጥ በተደረጉ ጥልቅ የአእምሮ ስካኒንግ ምርምሮች የተረጋገጠ አንድ ፍጹም አስደንጋጭ እውነት አለ። አንድ ሰው በአደባባይ ለመናገር ሲነሳና የፍርሃት ስሜት ሲወርሰው በአንጎል ውስጥ ያለው የፍርሃት ማዕከል ወይም አሚግዳላ ከፍተኛ የጭንቀት ሆርሞን ወይም ኮርቲዞልን ያመርታል። ይህ ሆርሞን በቀጥታ በአንጎል ውስጥ ምክንያታዊ ሎጂክን የሚመራውን ክፍል ወይም ፕሪፍሮንታል ኮርቴክስ ስራውን ያናገዋል። ይህ ማለት ፍርሃት ሲወርሳችሁ አእምሮአችሁ በአካላዊ ደረጃ ለጊዜው የማሰብ አቅሙን ያጣል። አብዛኛው ሰው ይህንን የአእምሮ መታሰርና ውጥረት መቋቋም ስለማይችል ከመናገር ይልቅ ዝምታን መርጦ ማህበራዊ ክብሩንና ተሰሚነቱን ወደ ዜሮ ያወርዳል። ዛሬ በዚህ ቪዲዮ ውስጥ በማንኛውም የሰዎች ስብስብ ፊት ስትቆሙ ፍጹም የሆነ የአንደበት ስልጣን፣ የማይናወጥ በራስ መተማመንና የምትናገሩት እያንዳንዱ ቃል እንደ ንጉሥ ትዕዛዝ ክብር ኖሮት ሰዎችን እንዲገዛ የምታደርጉባቸውን 5 ወሳኝ የባህሪ ሳይንስ ህግጋትን በዝርዝር አስደምጣችኋለሁ። ይህንን ቪዲዮ አሁን አቋርጣችሁ ከወጣችሁ ህይወታችሁን ሙሉ ሐሳባችሁ የማይታወቅ ማንም ትኩረት የማይሰጣችሁና ሁልጊዜም በሰዎች ጥላ ስር የምትኖሩ ምስኪን ሆናችሁ ትቀራላችሁ። የንግግር ኮንፊደንስ እንዲኖራችሁና የምትናገሩት እያንዳንዱ ቃል በሰዎች ዘንድ ልክ እንደ ከባድ ትዕዛዝ እንዲከበር ለማድረግ በአስቸኳይ መተግበር ያለባችሁ የመጀመሪያውና ትልቁ ህግ በድምጻችሁ ውስጥ ያለውን የሰዎችን ስምምነት የመለመን ቃና ሙሉ በሙሉ ቆርጣችሁ ማውጣት ነው። እውነታውን ፊት ለፊት እንጋፈጠው። አብዛኞቻችሁ ከሰዎች ጋር ስታወሩ ፍቅረኛችሁ፣ ጓደኛችሁ ወይም የሥራ አለቃችሁ ፊት ቆማችሁ የምትናገሩት አረፍተ ነገር መጨረሻ ላይ የድምጻችሁ ቃና ሳታውቁት ወደ ላይ ከፍ የማድረግ ከፍተኛ የስነ ልቦና ስብራት ታሳያላችሁ። ለምሳሌ ያህል እኔ ይህንን ስራ መስራት እችላለሁ ብላችሁ በቁርጠኝነት መናገር ሲገባችሁ የድምጻችሁን ቃና መጨረሻ ላይ ልክ ጥያቄ እንደመጠየቅ እችላለሁኝ እያለ ወደ ላይ ይሰበራል። ይህንን የምታደርጉት ንዑስ ንቃተ ህሊናችሁ ወይም ሰብኮንሺየስ ማይንድ ከሚሰማው ፍርሃት የተነሳ የተናገርኩት ነገር ትክክል ነው፣ ተስማማችሁብኝ፣ አልተሳሳትኩም እያላችሁ ከሰዎች አእምሮ ማረጋገጫና ፍቃድ ለመለመን ስትሉ ብቻ ነው። ይህ በባህሪ ሳይኮሎጂ ውስጥ ሰብሚሲቭ ቮካል ፓተርን ወይም ተገዥና ተሸናፊ የድምጽ ባህሪ ይባላል። የሰው ልጅ አእምሮ በደመነፍስ የተገነባው የድምጽ ቃናው ወደ ላይ የሚዋዥቅ የሚፈጥንና ማረጋገጫ የሚለምንን ሰው እንደ ደካማ፣ በራሱ የማይተማመንና ዝቅተኛ ዋጋ እንዳለው አድርጎ ይመዘግባል። እናንተ በድምጻችሁ በተለማመጣችሁ ሰዎችን ለማስደሰት በፈጠናችሁና ማረጋገጫ በፈለጋችሁ ቁጥር የሰዎቹ አእምሮ የእናንተን ሐሳብ የማጣጣል የመናቅና ንግግራችሁ መሃል ላይ የማቋረጥ ፍላጎቱ በ100% ያድጋል። ስለዚህ አሁኑኑ ይህንን የስነ ልቦና ውርደት ሙሉ በሙሉ ሰብራችሁ ውጡ። ከዛሬ ጀምሮ የምትናገሩት እያንዳንዱ አረፍተ ነገር መጨረሻ ላይ የድምጻችሁ ቃና ወደ ታች በጥልቀት እንዲያርፍ አድርጉት። የምታወሩት ነገር ከሰዎች ፍቃድ የምትጠይቁበት ሳይሆን ፍጹም የሆነና የማይለወጥ ሉዓላዊ እውነት እንደሆነ አድርጋችሁ በቁርጠኝነት ተናገሩት።
ሰዎችን ለማስደሰት ስትሉ ቃላቶቻችሁን በአንድ ትንፋሽ አታባክኑ። የረጋ ወደ ታች የሚያርፍ ፍጥነቱ የተገታና ማረጋገጫ የማይለምን ድምፅ በሰዎች አእምሮ ውስጥ ፍጹም የበላይነትና የማይደፈር ከባድ አክብሮትን በግድ ይፈጥራል። ድምፁን ማዘዝ የሚችል ሰው ዓለም ሙሉ በሙሉ ተንበርክካ ትሰማዋለች። በንግግራችሁ ውስጥ ፍጹም ኮንፊደንስ እንዲኖራችሁና ሰዎችን ሙሉ ለሙሉ በእጃችሁ ለማስገባት መተግበር ያለባችሁ ሁለተኛው ወሳኝ ሕግ የስልታዊ ቆምታ ሳይንስ ወይም የታክቲካል ዝምታን ኃይል በተግባር ማሳየት ነው። አብዛኞቻችሁ በአደባባይ በስራ ስብሰባ ላይ ወይም በሰዎች ፊት ቆማችሁ ስትናገሩ በቃላቶቻችሁ መካከል የሚፈጠረው የጥቂት ሰከንዶች ዝምታ እንደ ትልቅ ሞትና ውርደት አድርጋችሁ ታስባላችሁ። በዛች በዝምታ ሰከንድ ውስጥ ሰዎቹ የእናንተን መረበሽ እንዳዩባችሁ ወይም ንግግራችሁን እንዳያቋርጡባችሁ ከሚሰማችሁ ስውር የውስጥ ሽብር የተነሳ ሐሳባችሁን ያለምንም መቋጫ በአንድ ትንፋሽ አከታትላችሁ ለመናገር ትሮጣላችሁ። በአረፍተ ነገሮች መካከል አይምሯችሁ ቀጣዩን ቃል ሲያጣ ደግሞ ያንን ባዶነት ለመሙላት ስትሉ ማለት ደግሞ የሚሉ ከንቱና ሰነፍ ቃላትን በንግግራችሁ ውስጥ በየሰከንዱ ስታወሩ ትደመጣላችሁ። ይህንን ስታደርጉ ለአድማጮቻችሁ ምን ያክል ደካማ፣ የተጨነቃችሁና ከአቅማችሁ በላይ የሆነ መድረክ ላይ የቆማችሁ ምስኪን ሆናችሁ እንደምትታዩ አሁኑኑ ቆም ብላችሁ አስቡት። በኦክስፎርድ ዩኒቨርሲቲ የኮግኒቲቭ ባህሪ ሳይንስ በጥልቀት እንደሚያስረዱት በንግግር መሃል ሆን ብሎ ፍጹም የሆነ የሰላም ዝምታን መጠቀም የሚችል ሰው በማህበራዊ ስነ ልቦና ውስጥ ከፍተኛውን ፍሬም ኮንትሮል ወይም የስልጣን ማዕቀፍ እንዳለው ይቆጠራል። እናንተም በቃላቶቻችሁ መካከል ሆን ብላችሁ በጥልቀት ቆም ስትሉ ለሌላው ሰው አእምሮ የምትሰጡት ንዑስ ንቃተ ህሊናዊ መልእክትም እኔ የራሴ ጊዜ የገዛ አእምሮዬንና ይህንን መድረክ ሙሉ በሙሉ የምቆጣጠር ኃይለኛ ሰው ነኝ፣ እኔ ቀጣዩን ቃል መርጬ እስከምነግራችሁ ድረስ ዓለም ሙሉ በሙሉ በዝምታ የመጠበቅ ግዴታ አለባት እያላችሁ መሆናችሁን የሰዎቹ አእምሮ ይረዳል። ደካማ ሰዎች ዝምታን መቋቋም ስለማይችሉ ይፈጥናሉ። ጠንካራ ሰዎች ግን ዝምታን እንደ ጦር መሳሪያ ተጠቅመው ሰዎችን ያስጨንቃሉ። ስለዚህ ከዛሬ ጀምሮ የመድረክ ፍርሃት ሲሰማችሁ ወይም ቀጣዩ ቃል ከአእምሯችሁ ሲጠፋ ንግግራችሁን ይበልጥ አስግሙት። ማለትን አቁሙና በምትኩ ሆን ብላችሁ ከ2 እስከ 3 ሰከንድ በጥልቀት ቆም በሉ። ይህ ስልታዊ ቆምታ የእናንተን አንጎል የኮርቲዞል መጠን በመቀነስ ረጋ ያለ የሎጂክ አስተሳሰብ እንዲኖራችሁ ያደርጋል። በተቃራኒው ደግሞ ሰሚው ማህበረሰብ የእናንተን ቀጣይ ቃል በከፍተኛ ጉጉት፣ አክብሮትና ፍርሃት ውስጥ ሆኖ እንዲጠብቅ ያስገድደዋል። ቃላቱን በዝምታ መክታት የሚችልን ሰው ማንም ንግግሩን ሊያቋርጠው አይደፍርም። በንግግር ጊዜ ሰዎችን ሙሉ በሙሉ ለማንበርከክ በአስቸኳይ መተግበር ያለባችሁ ሶስተኛው ወሳኝ ሕግ የእይታ የበላይነትን ወይም ቪዥዋል ዶሚናንስን መያዝ ነው። አብዛኞቻችሁ ከሰዎች ጋር ስትነጋገሩ ወይም በአደባባይ ስትናገሩ አይኖቻችሁን ወደ መሬት የመጣል፣ ወደ ጣሪያው የመላክ ወይም የሰዎችን ፊት ላለማየት አይኖቻችሁን በየአቅጣጫው የማንከራተት ከፍተኛ የስነ ልቦና ሽንፈትን ታሳያላችሁ። የሰዎችን አይን ቀጥታ ለማየት ስትሞክሩ ውስጣችሁ ስለሚደነግጥ ብቻ እይታችሁን ታሸሻላችሁ። የዝግመተ ለውጥ ሳይንቲስቶች በጥልቀት እንደሚያረጋግጡት በዱር አራዊትም ሆነ በሰው ልጅ ታሪክ ውስጥ እይታን ቀድሞ የሚሸሽ ፍጡር በደመነፍስ እንደ ተሸናፊና እንደ ደካማ ተደርጎ ነው የሚመዘገበው። እናንተ በንግግር ጊዜ የሰዎችን አይን ማየት ስትፈሩ የሌላው ሰው ንዑስ ንቃተ ህሊና ወይም ሰብኮንሺየስ ማይንድ የእናንተን ሐሳብ ዋጋ የሌለውና እናንተንም በቀላሉ የሚበገር ፍጡር አድርጎ ይመዘግባቸዋል። ስለዚህ ከዛሬ ጀምሮ የምታወሩትን ሰው አይኖቹን በጥልቀትና ፍርሃት በሌለው መንገድ ትኩር ብላችሁ እዩት። በአደባባይ ስትናገሩ በአጠቃላይ ህዝቡ ላይ እይታችሁን ከመበተን ይልቅ በአዳራሽ ውስጥ ያሉትን ትልልቅ ሰዎች መርጣችሁ ለ5 ሰከንድ ያክል አይን ለአይን ቀጥታ ያዩዋቸው። የእናንተ አይን አለመንሸራተት በሌላው ሰው አእምሮ ውስጥ ከፍተኛ የስነ ልቦና ውጥረት ይፈጥራል። እይታው የማይሰበርን ሰው ዓለም ሙሉ በሙሉ ትፈራዋለች። በንግግር ሰዓት ሁሉም ሰው እንዲያከብራችሁ ለማድረግ መተግበር ያለባችሁ አራተኛው የማያሻማ ሕግ የቦታ ቁጥጥርን ወይም ስፓሻል ኤክስፓንሽንን በተግባር ማሳየት ነው። ብዙዎቻችሁ የመድረክ ፍርሃት ሲሰማችሁ የአካላችሁን ስፋት በማጥበብ
እጆቻችሁን በማጣመር ትከሻችሁን በማጉበጥና ራሳችሁን አሳነሳችሁ ለመቀመጥ ወይም ለመቆም ትሞክራላችሁ። ይህንን የምታደርጉት በአካባቢያችሁ ካለው ማህበራዊ ውጥረት የተነሳ ማንም ትኩረት እንዳይሰጠኝ እኔ ትንሽ ነኝ የሚል የፍርሃት ምልክት ለዓለም ለመስጠት ስትሉ ብቻ ነው። ማህበራዊ ሳይንቲስቶች ባደረጉት ጥልቅ ምርምር እንደሚያረጋግጡት የአካል ቋንቋ ወይም ቦዲ ላንጉጅ ከአንደበታችሁ በፊት ለሰዎች አይምሮ ትልቁን መልእክት ያስተላልፋል። ራሱን አጥብቦ የሚቆም ወይም የሚቀመጥ ሰው የገዛ ራሱን ዋጋ ዝቅ ያደረገ ደካማ ተደርጎ ነው የሚወሰደው። ከዛሬ ጀምሮ በማንኛውም የንግግር መድረክ ላይ ስትቆሙ ትከሻችሁን በሰፊው ክፈቱት። እጆቻችሁን በነፃነትና በበላይነት ተጠቀሙባቸው። ስትቀመጡ ቦታውን በሰፊው ተቆጣጠሩት። የእናንተን አካላዊ ስፋት በአንጎላችሁ ውስጥ የቴስቶስትሮን ሆርሞን እንዲመነጭ ያደርጋል። ይህ ሆርሞን ደግሞ ፍርሃትን ሙሉ በሙሉ በማጥፋት ከባድ በራስ መተማመን ይሰጣቸዋል። ቦታውን መቆጣጠር የቻለ ሰው አንደበቱን ማንም ሊዘጋው አይችልም። በንግግራችሁ ውስጥ ፍጹም ኮንፊደንስ እንዲኖራችሁ መተግበር ያለባችሁ አምስተኛውና የመጨረሻው ፍጹም ሎጂካዊ ህግ የውሸት ጨዋነትን ሰብሮ እውነተኛ ብቃትና ዕውቀት ላይ ብቻ መቆም ነው። አብዛኞቻችሁ በአደባባይ ለመናገር ስትሉ የምትጨነቁት ሰዎች ምን ይሉኛል ካልወደዱኝስ እያላችሁ የሰዎችን ስሜት ለመጠበቅ ስትሉ ብቻ ነው። ይህንን የምታደርጉት በውስጣችሁ ጥልቅ ዕውቀትና እውነተኛ ብቃት ስለሌላችሁ በሰዎች አድናቆት ላይ የተንጠለጠለ ስብዕና ስላላችሁ ብቻ ነው። በስታንፎርድ ዩኒቨርሲቲ የስነ ባህሪ ተመራማሪዎች በአንድ ድምፅ የሚያረጋግጡት ትልቅ እውነት አለ። አንድ ሰው የሚናገረውን ሐሳብ በጥልቀት የሚያውቀው ያነበበውና በተግባር ያረጋገጠው ከሆነ አንደበቱ ፍጹም የሆነ የሉዓላዊነት ኃይል ይኖረዋል። እናንተ ለሰዎች አድናቆት ሳይሆን ለእውነተኛው ሎጂክና ዕውቀት ብቻ ታማኝ ሆናችሁ ስትናገሩ ፍርሃት በአንድ ጀንበር ከውስጣችሁ ይጠፋል። የውሸት ጨዋነትንና ሰዎች ለማስደሰት የምታደርጉትን ድራማ አቁሙ። የምታውቁትን ነገር ያለምንም ፍርሃት ያለምንም ማቅማማት በግልጽና በድፍረት ተናገሩ። የእናንተ በእውነት ላይ መቆም የሰዎችን አይምሮ በከፍተኛ አክብሮት ውስጥ ይጥለዋል። የእውነት ስልጣን በእናንተ እጅ ሲሆን ዓለም በሙሉ ዝም ብላ ትሰማችኋለች። እነዚህ ዛሬ የተማራችኋቸው 5 ሳይንሳዊ ጥበባት ዝም ብሎ የሚሰሙ ወሬዎች አይደሉም። ይልቁኑ በማንኛውም ማህበራዊ መድረክ ላይ ፍጹም የሆነ የአንደበት ስልጣን፣ የማይነወጥ በራስ መተማመንና ከባድ ክብር የምታገኙባቸው በተግባር የተረጋገጡ የአእምሮ መሳሪያዎች ናቸው። ከዛሬ ጀምሮ እነዚህን 5 ህግጋት በሕይወታችሁ ላይ በተግባር አውሏቸው። በዙሪያችሁ ያሉ ሰዎች፣ የቅርብ ጓደኞቻችሁ ወይም የሥራ ባልደረቦቻችሁ የእናንተን በአጭር ጊዜ ውስጥ የተቀየረ ኃይለኛ የአነጋገር ኮንፊደንስ፣ በራስ መተማመንና ማራኪነት አይተው በመደነቅ ይህንን ሚስጥር ከየት ሰማችሁት ብለው በአግራሞት እስኪጠይቋችሁ ድረስ ለውጡን በተግባር አሳዩአቸው። ያኔ ሚስጥሩን ለአንዴና ለመጨረሻ ጊዜ አካፍሏቸው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ በማድረግ ለሌሎች እንዲደርስ አድርጉ። በቀጣይም እንደዚህ ያሉ አስተማሪና ህይወት ቀያሪ ትምህርቶች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። በሚቀጥለው አስተማሪ ቪዲዮ እስክንገናኝ ቸር ያቆየን።